በተከታይነት ደግሞ የመዲናዋን የማለዳ የትራፊክ እንቅስቃሴ ምን ይመስላል የሚለውን እንመልከት። አው ባልደረባችን ሳራ ስዩም ከቀበና እስከ 4 ኪሎ የሚገኘውን የትራፊክ እንቅስቃሴን እየቃኘች ነበረ። ሳራ እንደምን አደርሽ? ያለሽበት ስፍራ ያለው የትራፊክ እንቅስቃሴ ምን እንደሚመስል አጋሪን። አመሰግናለሁኝ ነጻነትና ዘመን እንደምን አደራችሁ ተመልካቾቻችን። እንግዲህ እኔ የተመለከትኩት ከ4 ኪሎ ቀበና ወደ መገናኛ የሚወስደውን መንገድ ነው። እንግዲህ አሁን ያለንበት አካባቢ ደግሞ እንግዲህ ከጀርባዬ እንደምትመለከቱት የትራፊክ መብራት ያለበት አካባቢ ነው። እንግዲህ ይህ አካባቢ ከካሳንቺስ በአቧሬ አድርጎ ወደዚህ ወደ ቀበና ወይም ደግሞ ወደ መገናኛ እንዲሁም ደግሞ ወደ ኮተቤም ለመሄድ የሚፈልግ ተሽከርካሪ የሚሄድበት እንዲሁም ከኮተቤ ወደዚህ ወደ መገናኛ ወይም ወደ 4 ኪሎ የሚመጣው መስመር ያለበት ነው። ከዛም ደግሞ ዋናው መንገድ ከመገናኛ 4 ኪሎ ወደ ቀበና ያለውን መንገድ የምንመለከትበት ነው። እንግዲህ ይህ አካባቢ በርካታ የትራፊክ ፍሰት ያለበትና ብዙ ሰፈሮችን ወይም ደግሞ ብዙ የአዲስ አበባ አካባቢዎችን የሚያገናኝ እንደመሆኑ የትራፊክ መጨናነቅ ከዚህ ቀደም የነበረበት እንደሆነ ይታወቃል። እንግዲህ አሁን ከዚህ ከኮሪደር ልማት መሰራቱ እንዲሁም ደግሞ የአስፋልቱ መስፋት ጋር ተያይዞ ተሽከርካሪዎች በተገቢው መንገድ የትራፊክ ፍሰት ያለበት እንደሆነ ነው የተመለከትነው። እንግዲህ ከተለያዩ አካባቢዎች የሚነሱ መኪኖች በዚህ የተለያዩ አማራጮችን መውሰድ የሚችሉበት እንደሆነ ነው እንግዲህ የተመለከትነው። ከዚህ ከመገናኛ የሚመጡ በተለይም በ4 ኪሎ ለመሄድ እንዲሁም በኮተቤም ሌሎች በዚህ ከመገናኛ ኮተቤ የሚሄደው በዚህ በቀበና ወደ ኮተቤም አድርጎ መሄድ እንደሚቻል የተመለከትንበት ነው። ከዛም ደግሞ የተሽከርካሪዎችን ብቻ ሳይሆኑ በጧት ስራቸውን ወደ ስራ ለመሄድ የሚነሱ የከተማዋ ነዋሪዎች የተለያዩ የትራፊክ ፍሰቱን እየተመለከቱ ወደ የሚፈልጉበት ቦታ እንዲሄዱ የሚያስችልም እንደሆነ ነው የተመለከትነው። እንግዲህ ይህ ደግሞ የትራፊክ ፍሰቱ ቀልጣፋ እንዲሆን እያደረገው ነው። ከዛ ባለፈ ከዚህ ቀደም ተሽከርካሪዎች የሚቆሙበት ወይም ደግሞ የታክሲ የባስ ተርሚናሎች ቦታቸው መለያየቱና አንድ ላይ አለመሆኑ በራሱ የትራፊክ ፍሰቱን ወይም ደግሞ የመንገድ መጨናነቅ እንዳይፈጠርም እንዳደረገው ተመልክተናል። ከ4 ኪሎ ከማለዳው ጀምሮ ነው እንግዲህ ስንመለከት የነበረው በጤናማ የሆነ የትራፊክ ፍሰት ያለበት ነው። እንግዲህ አካባቢ ከኮሪደር ልማት ከመሰራቱ በፊት በርካታ የትራፊክ መጨናነቅ የነበረበት በተለይም ደግሞ የቀበና ድልድይ ወደ እንግሊዝ ኤምባሲ በምንመጣበት አካባቢ በርካታ የትራፊክ አደጋ የሚደርስበት ቦታ እንደነበረ እንግዲህ ተመልካቾቻችንም ያስታውሱት ይሆናል። አሁን ላይ ግን የዚህ የኮሪደር ልማት መሰራቱ ቦታውም ሰፊ ሆኖ በተለይም ደግሞ ለእግረኞች ሰፊ ቦታ መተው የትራፊክ መጨናነቁንም ከማስቀረት አንጻር ከዛም ባሻገር ደግሞ የትራፊክ አደጋው እንዲቀንስ እንዳስቻለው ነው እንግዲህ የተመለከትነው። ለአሁኑ ያለኝ የጧት የትራፊክ ፍሰት መረጃችን ይሄን ይመስላል። ነጻነትና ዘመን እናመሰግናለን ሳራ ላደረሽን የትራፊክ እንቅስቃሴ መረጃ።